በቀን 23 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ 10 ተማሪዎች እሳይተ፣ ዞማ፣ አብነት፣ ዘይነብ፣ ሉባባ፣ ሮዛ፣ ሳብሪ፣ ቤቲ፣ ሃና፣ አስራት እንዲሁም ከነሱ በኋላም ብዙ ተሳትፎ ያደረጋችሁ ተማሪዎች አላችሁ። ሁላችሁም በጣም አሪፍ ነው፣ ጎበዞች፣ በርቱልኝ። አንድ ተማሪያችን መሳተፍ ምን ማለት ነው ብላ ጠይቃኝ ነበረ። ላልገባችሁ ሁሉ ተሳትፎ ያደረጉ ተማሪዎች ማለት በትምህርታችን መጨረሻ ላይ የሚሰጠውን ቴስት ወይም ፈተና በአግባቡ የሰሩ እና ውጤታቸውን በኮሜንት ላይ ያስቀመጡልኝን ነው ምጠራው። የተማራችሁትን ትምህርት የምትፈትሹበት ምን ያህል እንደያዛችሁ እንዳልያዛችሁ የምታዩበት ነው ብዬ ስለማስብ ነው። ስለዚህ ሁላችሁም ተሳትፎ ብታደርጉ፣ ጥያቄዎችን ብትሰሩ፣ ራሳችሁን ብትገመግሙ በጣም አሪፍ ነው ብዬ አስባለሁ። የእናንተን ኮሜንቶች ስንት እንዳመጣችሁ ስታስቀምጡ፣ እንዲሁም የተለያዩ ጥያቄዎችን ስትመልሱልኝ ሳይ በጣም ነው ደስ የሚለኝ። የሚቀጥሉ ክፍሎችንም ለማዘጋጀት እጅግ በጣም ነው የምበረታታው። ስለዚህ አታቁሙ፣ ቀጥሉበት። Hi my dear students, welcome to day 24. የዛሬው ትምህርታችን ርዕስ giving commands. command ማለት ትዕዛዝ ማለት ነው። ስለዚህ giving command ማለት ትዕዛዞችን መስጠት ማለት ነው። እንደምታውቁት ትዕዛዝ የምንሰጥባቸው መንገዶች በተለያዩ ሁኔታዎች ብዙ ናቸው። ነገር ግን ሁልጊዜ እንደምናደርገው የተለመዱትን ለማየት እንሞክራለን። ወደ ትምህርቱ ከመግባታችን በፊት ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ሰዎች አድርሱልኝ። ብዙ መማር ለሚፈልጉ እንዲጠቀሙበት እንዲማሩበት አድርጉ። ከትምህርታችን መጨረሻ ላይ እንደተለመደው ቴስት ወይም ፈተና ይኖረናል። ስለዚህ ሁላችሁም እስከ መጨረሻው በመቆየት ተከታተሉ። አሁን ትምህርታችንን እንጀምር። Let's get started. የመጀመሪያው አብዛኛውን ጊዜ ትዕዛዝ የሚሰጥበት ቦታ ክላስሩም ይሆናል። ክላስሩም ማለት የመማሪያ ክፍል ማለት ነው። ትምህርት ቤት ውስጥ ማለት ነው። ስለዚህ የመማሪያ ክፍል ውስጥ የሚሰጡ ትዕዛዞችን በጣም ቀላል የተለመዱ ትዕዛዞችን እናያለን። የመጀመሪያው ቁጭ በል የሚለው ነው፣ ወይም ቁጭ በይ። sit down, sit down, sit down። ሌላኛው ተነስ፣ ከመቀመጫ ተነስ እንደማለት ነው። ከእንቅልፍ ተነስ ሳይሆን ከመቀመጫው ተነስ። stand up, stand up, stand up። ተነስተ ቁም እንደማለት ነው። ዝም በል፣ ዝም በይ። be quiet, be quiet, be quiet። ዝም በሉ ለማለትም ይሆናል። እጅህን አውጣ፣ እጅሽን አውጪ፣ ወይም እጃችሁን አውጡ ለማለት ለሶስቱም የምንጠቀመው raise your hand, raise your hand, raise your hand። እጅህን ከፍ አድርግ፣ ከፍ አድርጊ፣ ከፍ አድርጉ እንደማለት ነው። ይህንን ጻፍ ወይም ጻፊ ወይም ደግሞ ጻፉ። write this down, write this down, write this down። ይህንን ጻፉ ማለት ነው። ይህንን የሚለው this የምትለዋ ትገልጸዋለች። አሁን ደግሞ ኩኪንግ ማለት ማብሰል ማለት ነው። ስለዚህ ምግብ ዝግጅት ላይ የተለመዱ ትዕዛዞችን እንያ። እጅህን ታጠብ፣ እጅሽን ታጠቢ። wash your hands, wash your hands, wash your hands። አትክልቱን ቁረጥ። cut the vegetable, cut the vegetable, cut the vegetable። vegetable ማለት አትክልት ማለት ነው። ውሃውን አፍላ፣
ወይም አፊ። boil the water boil the water boil the water ሌላው ጨው ጨምር ወይም ጨምሪ add the salt add the salt salt ማለት ጨው ማለት ነው add ማለት ደግሞ ጨምር ማለት ነው ምድጃውን ለኩስ የኤሌክትሪክ ምድጃ ማለት ነው turn on the stove turn on the stove stove የምንለው የኤሌክትሪክ ምድጃው ነው turn on ማለት ደግሞ አብራ ወይም ለኩስ ማለት ነው turn on the stove አሁን ደግሞ cleaning ማለት ማጽዳት ማለት ነው ስለዚህ ስናጸዳ ምንጠቀማቸውን ትዕዛዞች እንያ መሬቱን ጥረግ ወይም ጥረጊ sweep the floor sweep the floor sweep the floor floor ማለት መሬት ነው sweep ደግሞ መጥረግ ነው እንቀጥል ኩሽናውን ወልወል ይላል የኩሽናውን መሬት እንደማለት ነው mop the kitchen mop the kitchen kitchen ማለት ኩሽና ነው mop ደግሞ መወልወል እቃውን እጠቢ wash the dishes wash the dishes wash the dishes wash ማለት ማጠብ ነው dishes ሚለው ደግሞ dish ምንለው እቃውን ነው ጠረጴዛውን ወልውል ወይም ጥረግ አጽዳ እንደማለት wipe the table wipe the table wipe the table ሌላው ደግሞ ቆሻሻውን ጣል ወይም ቆሻሻውን አውጥተህ ጣል take out the trash take out the trash take out the trash trash ማለት ቆሻሻ ነው take out ደግሞ አውጥተህ ጣል እንደማለት ነው እነዚህን ካየን አሁን ደግሞ emergency ወደሚለው እንመጣለን ወይም ድንገተኛ ነገር በዚህ ሁኔታ ላይ የምናዛቸውን ትዕዛዞች የመጀመሪያው call 911 call 911 911 ደውል እያለ ነው እንደምናውቀው 911 አሜሪካ ውስጥ የምንጠቀመው የእርዳታ ጥሪ ስልክ ነው ማለት ነው በየሀገሩ ሊለያይ ይችላል ስለዚህ ኮል ብለን የሀገሪቷን ቁጥር መቀየር ነው ማለት ነው እዚህ ጋር ኮል ማለት ደውል ማለት ነው ስለዚህ መጨረሻ ላይ የምታሳየው ቃል አጋኖ ምልክት በኃይለ ቃል የተነገረ ንግግር እንደሆነ ነው የሚያሳየው ስሜት ያለው ንግግር እንደሆነ ነው የሚያሳየው call 911 ብለን ቸኩለን ምንናገረው ወይም ጮኸን ምንናገረው ንግግር መሆኑን ነው የሚያሳየው ሁሉም መጨረሻ ላይ እንደዚህ ያላቸው እቺ ምልክት ወይም ቃል አጋኖ በእንግሊዘኛው ኤክስክላሜሽን ማርክ እንላታለን እሷ አለችባቸው ህንጻውን ለቃችሁ ውጡ የሚል ትዕዛዝ ነው ይሄም በድንገተኛ ጊዜ ምናልባት እሳት ተነስቶ ሊሆን ይችላል ማለት ነው evacuate the building evacuate the building evacuate the building evacuate ማለት ውጡ ማለት ነው building ደግሞ ህንጻ ነው ሌላው ከፊት ተመልከት ይላል እቺኛዋ ንግግር ከፊት ለፊታችን ላይ ያላየነው ነገር ሊሆን ይችላል ዙረን ከሆነ ሌላኛው ሰው አይቶ እንድንጠነቀቅ ከፊታችን የሆነ ነገር እየመጣ እንደሆነ እኛ የሚጎዳ ነገር ከፊት ለፊታችን እንዳለ ለማሳወቅ የሚጠቀመው በችኩላ የሚነገር ንግግር ነው watch out watch out watch out እንላለን ማለት ነው ከፊት ለፊት የሆነ ነገር አለ ወይ ሊጥለው ነው ወይ ሊመታው ነው የሆነ
አደጋ የሚያደርስበት ነገር ካለ እና ያ ሰው ካላየው እንዲመለከት የምናሳውቅበት ንግግር ነው ማለት ነው። ይሄም ዋች አውት እንላለን ማለት ነው። ሌላው እርዳታ ጥራ ይላል። ጌት ሄልፕ፣ ጌት ሄልፕ፣ ጌት ሄልፕ። ሄልፕ የሚለው እርዳታ የሚለውን ትርጉም ይይዛል። ጌት ሄልፕ ማለት ለእርዳታ ጥራ ማለት ነው። ሰዎችን ወደዛ ቦታ እንዲጠራለት ማለት ነው። ሌላው ሩጥ፣ ሩጪ፣ ሩጡ ለማለት ረን የምትለውን እንጠቀማለን። ረን አሁንም መጨረሻ ላይ ያለችው ምልክት የምታሳየው በስሜት የተናገርነው ንግግር መሆኑን ነው። እየጮህን ሊሆን ይችላል ማለት ነው። እዚህ ጋር ረን ማለት ሩጡ ማለት ነው። የሆነ ነገር ከኋላችን እየመጣ ነው ማለት ነው። ስለዚህ እኔ እየሮጥኩ ሊሆን ይችላል ይሄን ንግግር የምናገረው፣ ከፊት ለፊቴ ላይ ያሉ ሰዎች አብረውኝ እንዲሮጡ ሊሆን ይችላል። ስለዚህ ይህም ንግግር አለ። አሁን ደግሞ ፖላይት ኮማንድስ የሚለውን እናያለን። ትህትና የተሞላባቸው ትዕዛዞች ናቸው። እነዚህን ደግሞ አብዛኛውን ጊዜ የምናገኛቸው እንደ ደንበኛ ወይም ከስተመር ሆነን ስንሄድ የሆነ ቦታ ላይ ወይም የሆነ ኦፊስ ስንሄድ ሰዎች ሲያስተናግዱን እነዚህን ትዕዛዞች በትህትና ይሰጡናል። እንመልከታቸው። የመጀመሪያው እባክህ ቁጭ በል ይላል። ሲያስተናግዱን የሚጠቀሙት ነው። ፕሊዝ ሲት ዳውን፣ ፕሊዝ ሲት ዳውን። ቅድም እንዳየነው ሲት ዳውን የሚለው ቁጭ በል የሚለው ነው። ፕሊዝ ሲገባበት ደግሞ ትህትና የተሞላበት ንግግር ያደርገዋል። ፕሊዝ የሚለው እባክህ ማለት ነው። ስለዚህ ፕሊዝ ሲት ዳውን ካልኩኝ በትህትና አንድ ሰው እንዲቀመጥ እየጋበዝኩ ነው ማለት ነው፣ ወይም እያዘዝኩት ነው ማለት ነው። ሌላው አሁንም እባክህ ግባ ይላል። ወደ ውስጥ ግባ ወይም ወደ ውስጥ ግቢ። ፕሊዝ ካም ኢን፣ ፕሊዝ ካም ኢን። ካም ኢን ማለት ግባ ማለት ነው፣ ወደ ውስጥ። ፕሊዝ ካም ኢን ማለት አሁን መግባት ትችላለህ፣ ግባ፣ እባክህ ግባ፣ በትህትና ግባ ማለት ነው። አሁን የምንቀጥል እባክህ ተከተለኝ ወይም ተከተይኝ ይላል። ፕሊዝ ፎሎ ሚ፣ ፕሊዝ ፎሎ ሚ፣ ፕሊዝ ፎሎ ሚ ብለን አንድን ሰው የሆነ ቦታ ይዘን መሄድ እንችላለን ማለት ነው። እባክህ ትንሽ ጠብቅ ይላል። ፕሊዝ አሁንም ፕሊዝ ዌይት አ ሞመንት፣ ዌይት አ ሞመንት፣ ፕሊዝ ዌይት አ ሞመንት። ሞመንት ማለት ትንሽ ጊዜ ማለት ነው። ዌይት ማለት ደግሞ ጠብቅ ማለት ነው። ስለዚህ ለትንሽ ጊዜ አንድ የጠብቀኝ ታገሰኝ እያልኩኝ ነው። ሌላው ትዕዛዝ እባክህ እዚህ ጋር ፈርም ወይም ፈርሚ ለማለት ፕሊዝ ሳይን ሂር፣ ፕሊዝ ሳይን ሂር። ሳይን ማለት ፈርም ማለት ነው። ሂር ደግሞ እዚህ ጋር ብለን የምናሳየው ቦታ ነው ማለት ነው። አሁን ደግሞ የምንሄደው ዶንት ኮማንድስ የምንለው ነው። ዶንት የምንለው የሆነ ነገር አታድርግ ብለን ለማዘዝ ከፈለግን ነው። ስለዚህ ዶንት ብለን የምንጀምራቸው ንግግሮች አሉ። እነሱንም የተለመዱትን ብቻ እናያለን። በጣም ብዙ ናቸው፣ ነገር ግን 5 ብቻ ነው የምናየው አሁን። በሌሎች ትምህርቶች ላይ በሌሎች ቪዲዮዎች ላይ ስላየናቸው ከዚህ በኋላም ስለምናያቸው ችግር የለውም። ያንን አትንካ ወይም ያንን ነገር እንዳትነካ የሚል ትዕዛዝ ነው። ዶንት ታች ዳት፣ ዶንት ታች ዳት፣ ዶንት ታች ዛት። እዚህ ጋር ዶንት የሚለውን ትን ብንተውና ዶን የሚለውን ብንጠቀም ንግግራችን ያማረ ይሆናል። እዚህ ጋር ዛት የሚለው ያንን ብለን ለመግለጽ ስንፈልግ ነው ዛት የምንለው። ከፈለግን ደግሞ ዚስ ማለት እንችላለን። ዚስ ሲሆን ደግሞ በቅርባችን ያለ ነገር ይሆናል ማለት ነው። ይሄንን ይሆናል ማለት ነው። ስለዚህ ዶንት ታች ዛት ካልኩኝ ያንን ነገር እንዳትነካ እያልኩ ነው። ዶንት ታች ዚስ ካልኩ ደግሞ ይሄንን ነገር እንዳትነካ እያልኩ ነው። እንቀጥል። እንዳታረፍድ እንዳታረፍጂ የሚል ትዕዛዝ ነው። ዶንት ቢ ሌት፣ ዶንት ቢ ሌት፣ ዶንት ቢ ሌት። ሌት ማለት ማርፈድ ነው።
እንዳትንቀሳቀስ፣ እንዳትንቀሳቀሺ። don't move move ማለት መንቀሳቀስ ነው ወይም እንቅስቃሴ ነው። don't move እንዳትንቀሳቀስ። እንዳትረሳ፣ እንዳትረሺ። don't forget እንዳትረሳ። ሌላው የመጨረሻው እንዳትሄድ፣ እንዳትሄጂ። don't go የሚል ትዕዛዝ ነው ማለት ነው። እነዚህን ካየን ለዛሬ በቃናል ብዬ አስባለሁ። አሁን ወደ ፈተናችን እንሂድ። እንደተለመደው 5 ቀላል ምርጫ ጥያቄዎች ናቸው። ተዘጋጁ፣ እንጀምር። አንደኛ ውሃውን አፍላ ለማለት የቱን እንጠቀማለን? A add the salt, B cut the vegetable, C boil the water። መልሳችን C boil the water ውሃውን አፍላ። A ላይ ያለው add the salt ጨውን ጨምር። B cut the vegetable አትክልቱን ቁረጥ። ስለዚህ መልሳችን C ነው። ሁለተኛ እቃውን እጠብ ወይም እጠቢ ለማለት የቱን እንጠቀማለን? A wash the dishes, B sweep the floor, C wipe the table። መልሳችን A wash the dishes። B ላይ ያለው sweep the floor መሬቱን ጥረግ ነው። C ላይ ያለው wipe the table ጠረጴዛውን ወልውል። ሶስተኛ እንሂድ። እርዳታ ጥራ ብለን ለማዘዝ የቱን እንጠቀማለን? A get help፣ B watch out፣ C run። መልሳችን A get help። B ላይ ያለው watch out የሚለው እንደተነጋገር ነው የሆነ ነገር ከፊት ለፊታቸው እንዳለ ለማስጠንቀቅ ነው። run ደግሞ ሩጥ ማለት ነው። አራተኛ እባክህ ግባ ብለን በትህትና ለማዘዝ የቱን እንጠቀማለን? A please sit down፣ B please follow me፣ C please come in። መልሱ C please come in። A ላይ ያለው please sit down እባክህ ቁጭ በል፣ B please follow me እባክህ ተከተለኝ። ወደ መጨረሻው አምስተኛ እንግባ። እንዳትንቀሳቀስ ለማለት የቱን እንጠቀማለን? A don't be late፣ B don't move፣ C don't forget። መልሳችን የሚሆነው B don't move። A ላይ ያለው don't be late አታርፍድ፣ C ላይ ያለው don't forget አትርሳ ነው። ስለዚህ የዛሬ ጥያቄያችንም ትምህርታችንም ይህን ይመስል ነበረ። ሁላችሁም ስንት እንዳመጣችሁ አስቀምጡልኝ። የሁላችንም ኮሜንት እጠብቃለሁ። በተለይ ደግሞ አብዛኛውን ጊዜ ተሳትፎ የምታደርጉ ተማሪዎች የእናንተን በስማችሁ ነው ማቃችሁ። ስለዚህ የእናንተን ሁላችንም ጠብቃለሁ ማለት ነው። እስከ ዴይ 30 ድረስ ትምህርቶችን እያየን እንቀጥላለን። ከዴይ 1 ጀምሮ እስካሁን አብራችሁ ይላላችሁ በጣም አመሰግናለሁ። ሁላችሁም በርቱልኝ። እየጨረስን ነው። እስከ ዴይ 30 ድረስ እንጨርሳለን። በሚቀጥለው ክፍላችን በዴይ 25 እንገናኛለን። እስከዛው ሁላችሁም ሰላም ቆዩ። ቻው ቻው።